ራቁቱን እቤት አብዲ ገብቶ ራቁቱ ጓደኛ ብትገትተው ጎረቤት ብትገትተው ውጣ ቢባል አልወጣም እዚህ ነው ማድረው ዛሬ አለ። ልብሷ ወላልቆ ቁጭ። እስኪ ማን ወንድ ነው የሚያወጣኝ? እስኪ እናንተ ምን ዛሬ አሞኝ ስለተሻለኝ ዛሬ ወደ ፖሊስ ጣቢያ ልሄድ ነው። አሁን ለባብሼ ምናምን ከመሄደ በፊት ግን አንድ ቪዲዮ መስራት ስለፈለኩኝ ነው ማለት ነው። ምንድነው እሱ? ዛሬ አብዲን እከሳለሁኝ እኔ ማለት ነው። በጣም ብዙ ማስረጃ አለኝ፣ ሰውም አለኝ፣ ቪዲዮም አለኝ። ከዚህ በፊት ራሱ ቤቴ መጥቶ የያዝኩበት ቪዲዮ አለ። በደረቅ ሌሊት ሱመያ እንደሄደች አካባቢ ያደረገው ነገር ስላለ እሱን ቪዲዮ እንዳወጣ ህሊና ራሱ አልፈቀደልኝም ነበረ። ግን አሁን ላይ እሱን ቪዲዮ አውጥቼ በሱ ቪዲዮ አብዲን እከሳለሁ ማለት ነው። ሀታ እኔ ራሴ በዚህ ነገር ከስሼ ከዚህ ጉዳይ አመልጣለሁ ቢል አብዲ ለሰውዬ ይሰጣለሁ እሱን ቪዲዮ። እኔ ሰውዬ የምሰራበት ሰው ባለስልጣን ነው። በሱ አብዲን አሳስራለሁ። አብዲን አሳስሬ የእጁን ቅጣት ሳያገኝ እንዳልፍ አልፈልግም። ምክንያቱም ከሚገባው በላይ እየሄደ ስለሆነ ሀታ እኔ አሞኝ እንኳን ሰላም ሊሰጠኝ ስላልቻለ ሰላም እንዴት እንደሆነ ሰላም መንሳት ምን እንደሚያስከትል አሳየዋለሁ አብዲ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበላል። ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። እንግዲህ ምንድነው አብዲ ቤት ሄጄ አብዲ ደብድቦኝ ነበረ። ለምንድነው የሄድሽው? አንቺ ራስሽ ጥፋተኛ ነሽ ይበልሽ ብላችሁኛል አብዛኞቻችሁ ማለት ነው። አብዛኞቻችሁ ደግሞ ስላዘናችሁልኝ ሽክረን አመሰግናለሁ። በመቀጠል ግን ዛሬ ምንድነው የመጣሁበት ጉዳይ አብዲን ዛሬ ልከስ ነው ማለት ነው። አብዲን ልከስ ሊሄድ ነው ፖሊስ ጣቢያ። ጓደኛ አለችኝ እዚህ ሀገር ረጅም ዓመት የኖረች ኢቃማ ምናምን ያላት ብዙ ሰው የምታውቅ እሷ ዛሬ ካልከሰስን አብዲን ሞቼ እገኛለሁ። ማን ስለሆነ ነው እሱ እንደዚህ የሚደበድብሽ? ማን ስለሆነ ነው እሱ እንደዚህ ረግጦ አንቺን አሳምሞ ወዴትም ሊያመልጥም ሊንቀሳቀስም አይችልም። አንቺ ባትከሺ እኔ ራሴ ከሳለሁ ብላ ስለተነሳች ላዝም አብዲን ሄጅ ዛሬ መክሰስ አለብኝ። አብዲን ከስሼ እኔ ውጣ ውረድ የሚባል ነገር አያስፈራኝም ማለት ነው። ለምን? ብዙ ማስረጃ አለኝ። እኔ ከዚህ በፊት የአብዲን ብዙ ሚስጥር ደብቄለታለሁ። የአብዲን በጣም ብዙ ለሰው የማይታይ ነገር ሁሉ አድርጌለታለሁ። ግን ዛሬ እሱ እንደዚህ እንዳደርግ ያስገደደኝ አብዲ ራሱ ነው፣ ማንም ሰው ሳይሆን ማለት ነው። ምንድነው የማደርገው? አብዲ እቤቱ ሂጄ ስለመታኝ ይደፍርሻለሁ ስላለኝ በዚህ አልከሰውም። በአንዲት ቪዲዮ በአንዲት ቃሉ በአንዲት ድርጊቱ አብዲ መቀመቅ ይወርዳታል እስከሚገባው ማለት ነው። ከሚገባው በላይ ያደረገው መንገድ የሳተበት ነገር ስላለ ያውም እኔ ቤቱ ሄጄ ሻንጣኔ ከፈትኩት ለሱ ብዙ የአይን መማኝ ስላለ ሀታ እንደው እሱን እንኳን ቤት የገብታ ነው እንደዚህ ያደረገችው ብሎ እንኳን ቢል አዎ ነው የምለው፣ አልዋሽም። ቪዲዮም ስላለ አዎ ነው የምለው። ለምን? እኔ እዛ ላይ መጥፎ ነገር ስላላደረኩኝ ያደረኩት ነገር የለም። የሄድኩት ጥሩ ነገር ለመፈለግ እንጂ መጥፎ ነገር ለመፈለግ ስላልሄድኩኝ፣ እሱ ግን ይህንን ነገር አላሰበበትም። ይህንን ነገር ለምንና እንዴት እንዳደረገ አላስበበትም፣ ሊያስብበትም አይችልም። ምክንያቱም እሱ በሱ ቤት አሁን ምንም አይነት ማስረጃ የለም። በፈለገ ሰዓት ዘሎ በፈለገ ሰዓት እንደሚወጣ በፈለገ ሰዓት የፈለገውን ሰው መምታት በፈለገ ሰዓት የፈለገውን ሰው እየረገጠ መኖር ብቻ አይፈልገው። ግን ያ ጊዜ አለቀ። በተለይ ሀዋ መጠፍጠፍ አልቋል ዛሬ ማለት ነው። ግን እስኪ እዛ ሄዶ አብዲ ምንም ሳይፈራ እንደለመደው ይንሿካካል ወይስ ምን ያደርጋል አላውቅም። ዛሬ እንግዲህ ጓደኛዬ ዘወጭ ብላለች እየጠበቀችኝ ነው። እኔ ደግሞ ቪዲዮ እየሰራሁኝ ነው። ቪዲዮን ሰርቼ ቀጥ ብዬ ከስሽ አብዲን መጥሪያ ሰው እንኳን እንዲያቀብለው አላደርግም። ራሴ ይዤለት ነው የሚሄደው። ሰው ወስዶ እንዲሰጠው መጥሪያ አላደርገውም። ራሴ ቀጥ ብዬ መጥሪያ የምወስድበት ቤቱ እኔ ነኝ። እስኪ እዛ ሰዓት ምን ያደርገኛል? ምንም መምታት ነው አይደለ? እኔ ስለመታይ ብቻ አይደለም አሁን ላይ የምከሰው ማለት ነው። ስለመታኝ ሳይሆን ከዚህ በፊት የመብት እርገጣ ስላደረገብኝ ስለረገጠኝ ድጋሚ እኔን ሳይሆን ወደፊት የሚያገኛቸውን ሴቶች እንዳይረግጥ እንዳይመታ መቀጣጫ ነው የማደርገው። አልተወውም። እኔ እስከዛሬ የተውኩት ለሱ አብሮ መብላት አብሮ መጠጣት
ምንም ላይሆን ይችላል። ምንም ያኔ ላያቅ ይችላል ማለት ነው። አብሮ መብላት ትርጉሙን አብዛኛው ሰው አያውቅም ምን እንደሆነ። አብሮ ሰው ግን አብሮ ከበላ አብሮ ከጠጣ እህት ነው፣ አንድም ከዛም በላይ ነው። እኔ አብዲ ሲሰርበኝ ሲመታኝ ያንን ነገር ሁሉ ማውጣት እችላለሁ። እስከ ዛሬ ያልተለቀቀ ቪዲዮ አለ። እስከ ዛሬዋ ቀን ያለቀኩት ቪዲዮ አለ። ሱመያ እንደሄደች አካባቢ ራቁቱን እቤት አብዲ ገብቶ ራቁቱ ጎረቤት ያለች ጓደኛ ያለች በር ገንጥሎ ነው የገባው፣ እኛ ቤት ማለት ነው። አብዲ እኛ ቤት በር ገንጥሎ ገብቶ ልብሱን አወላልቆ፣ እኔ ድንገት ቪዲዮ ልቀርጽ ያስቀመጥኩ ካሜራ ነበረ። በሱ ቤት እሱ ካሜራ አላየም። ጓደኛ ብትገትተው ጎረቤት ብትገትተው ውጣ ቢባል አልወጣም፣ እዚህ ነው የማድረው ዛሬ አለ። ልብሱ አወላልቆ ቁጭ። እስኪ ማን ወንድ ነው የሚያወጣኝ? እስኪ እናንተ ምን ታመጣላችሁ? ምን ታረጋላችሁ? እኔ አብዲ ነኝ ማን መሰልኳችሁ እያለ የዛተ በግድ ጎረቤቴ ታች ያሉ ጎረቤታችንን ጠርታ እንዲያወጡት አደረገች። ሌሊት እንግዲህ 7 ሰዓት 1 ሰዓት ተኩል አካባቢ መጥቶ ማለት ነው። እሱ ቪዲዮ እስከዛሬ ያለቀኩበትን ለሱ ክብር ስል እንጂ ቀጥ ብሎ እንደገባ ልክ እንደዛ አድርጌ የለቅበት ነበር፣ ግን አለቀኩም። እሱም ቪዲዮ ግን አስፈላጊ ከሆነ በሱ ቪዲዮ እኔ አብዲን ዛሬ ጉድ እሰራዋለሁ፣ የማይወጣው ችግር ውስጥ እከተዋለሁ። ያ ሁሉ ጓደኛዬ ጎረቤቴ ህፃን ልጅ አብራሪ እያለቀሰች እሷ አልወጣም እያለ ሲጮህ ምን ሲል ያ ሁሉ እንዳለ ድምፅ ሁሉ አለ። እሱን አላወጣሁት ለሱ አንዳንዴ እንደው ለክብርም ሲባል ለምንም ሲባል አላወጣሁበትም ነበር። ያስፈላጊ ከሆነ አሁን እለቀዋለሁ። ምክንያቱም ከዚህ በኋላ እኔ የማጣው ነገር ስለሌለኝ የምፈራበት ነገርም የለኝም። ዛሬ ላይ አልፈራም። በዛ ሰዓት ግን ትንሽ ነገሮች የሚያስጠሉ ነበረ፣ ውስብስብ ነበረ። እሱ ራሱ በቃ የሚያደርገው ሀረካቱ ተሰርፋቱ ትክክል ስላልነበረ ለዛ ነው የተውኩት። አሁን ግን እኔ አልፈራም። አብዲን ከዚህ በኋላ መፍሪያው ጊዜ ሞቶ ተቀበረ፣ አለቀ። አሁን አብዲን 100% ሳልፈራ የምጋፈጥበት ጊዜ ነው። እስኪ እሱ ከህግ እጅ ያመልጣል ወይስ አሁንም ህግን ላለመፍራት በብሬ በእንደዚህ የሚለው ነገር አለ? በብር የሚመካበት ነገር ስላለ እሱ ራሱ በብሩና በጉልበቱ የሚመካ ሰው ስለሆነ እስኪ አሁንም የሱ ብር ያገለግላል ወይስ አያገለግልም እናያለን። አሁን በራሱ ምላስ በራሱ ድርጊት እንጂ እኔ የማሳስረው በኔ ድርጊትና በኔ ስራ አይደለም። ግን ራሱ ያደረገው ድርጊት ሙምኪን ያ ቪዲዮ ለዚህ ቀን ነው መሰለኝ የተቀመጠለት። ያ ቪዲዮ ለዚህ ቀን ነው መሰለኝ የተቀመጠው። ያ ቪዲዮ አሁን መውጫው ነው። አሁን ሳይረፍድብኝ ወደ ፖሊስ ጣቢያ ሄዳለሁ ማለት ነው። አሁን ገና 1 ሰዓት ተኩል ነው። 2 ሰዓት ላይ 2 ተኩል እዛ መድረስ አለብን። ያኔ ማመልከቻ ምንም ስንል ያኔ ግን እሱ አረበኛ በደንብ ስለምታውቅ ሁሉንም ነገር ሰውም ስላላት በቶሎ እንጨርሳለን ብዬ ተስፋ አድርጋለሁ። ግን ቶሎ እንደጨረስን ቶሎ ሁሉ ነገር እንዳለቀ ለአብዲ ራሴ በእጅ መጥሪያ መስጠት በጣም ነው ፈልገው። ራሴ መጥሪያውን ቤቱ በሩ ወስጄ ለአብዲ መስጠት ፈልጋለሁ። እስኪ የዛ ሰዓት ምን ያረገኛል? መጥሪያ መጣሽ ብሎ ድጋሚ ይደበድበኛል ወይስ ምን ያደርገኛል? ራሴ እንደዛው ራሴ ቀጥ ብዬ ነው ይዤለት የምሄደው። ይሄንን ጊዜ ግን እችን ሰዓት እችን ደቂቃ በጉጉት ነው የምጠብቀው። እቺ ሰዓት እና እቺ ደቂቃ ደርሳ አብዲን እኔ ፖሊስ ጣቢያ ወስጄ ህግ ፊት ካላንበረከኩት ሀዋ አይደለሁም። እንኳን አይደለም እኔ ከጎኔ ጓደኛዬ ቆማለኝ። እስኪ ምን እንደሚያመጣ ላይ ነው፣ አብረንም እናያለን። መኖር ደግ ነው፣ ብዙ ነገር ያሳየናል።
አይደለም እንዴ? ከዚህ በኋላ መፍራት የሚባል ነገር በጭራሽ የለም። አብዲ መዝለል፣ መፈንጠዝ፣ ሴት በርግጫ፣ ሴት በጥፊ እዛ እኔ ጆሮዬን በጥፊ ብሎ ሲያደናቁረኝ የዛ ሰዓት ነበር እኔ አብዲን መክሰስ የነበረብኝ። ሙሽ አሁን ረፍዷል በጣም ግን ቢረፍድም ለሱ ለመቀጣት ጊዜው መቼም ቢሆን አይረፍድም። ጊዜው የሱ ጥፍር መቆረጫው አሁን ላይ ነው። ከዚህ በላይ አብዲ ዝም ከተባለ የሚያገኘውን ሴት ክብርም አይሰጥም፣ ምንም አይልም። እየረገጠ እየሰበረ መጫወቻ ነው የሚያደርገው። እንዳንሻንጉሊት ሊጫወትብን የሚፈልገው በቃ ሊረማመድብን፣ በእግሩ ሊረግጠን፣ እንደ ጫማ እንደዚህ እንደ ዝንብ እየረገጠ ለሄድ። ማንም ሰው የምን ነው ሀገሩ? የሴት ሀገር ነው። የሴት ሀገር መሆኑን እየረሱት የኛ ወንዶች ሴትን እንዴት አድርገው ማክበር እንዳለባቸው፣ እንዴት አድርገው መንከባከብ እንዳለባቸው አያውቁም። ማሻአላ ሀገር እኮ እዚህ ሀገር እኮ የኛ ሰዎች ሰው አያክብሩ እንጂ የሀገሩ ሰዎች ባላባቶቹ ሴትን ልጅ እንዴት አክብረው እኛን እንኳን ሀጅነቢ ናቸው የውጭ ዜጎች ናቸው ብለው አይንቁንም። አክብረው ከሴቶቻቸው እኩል ነው የሚያውን ማለት ነው። እንደዚህ ባለችበት ሀገር ላይ ሴት ልጅ መደብደብ፣ ሴት ልጅ መርገጥ እንዴት እንደሆነ አሳየዋለሁ አሁን ማለት ነው። እንዴት እንደሆነ እዛ ደግሞ ያያል። የሴት ልጅ ክብር እንዴት እንደሚሰጥ ላዝም መማር አለበት። ስላልተማረ ይህንን ነገር ማወቅ ስላልቻለ ነው አቶ አብዲ እንደዚህ እየፈነጨብን ያለው ማለት ነው። እንደዚህ እየዘለለ ያለው ለዛን ስለሆነ ለአቶ አብዲ የሚገባውን ቅጣት ለመስጠት ቆርጬ ተንስቻለሁ። መቼ? ዛሬ። እንግዲህ ከዚህ በኋላ ለሚፈጠረው ነገር እኔ ተጠያቂ አይደለሁም። የሚታሰርም ይገረፍም ራሱ ስራው ያውጣው። ለምን? ማሰቢያው ስለተዘጋ፣ ማሰቢያው ስለተደፈነ ላዝም ማሰቢያው ሊከፈትለት ይገባል። ይሄ ልቡ የደነደነው ልቡ፣ ሞራ የሸፈነው ልቡ እንደ ሰው እንዲያስብ የሚያደርገው ሰው ያስፈልገዋል። ወንድ ያስፈልገዋል። እሱ ወንድ ስላላገኘው ወንድ እንዳገኘው ማድረግ ደግሞ የኔ ኃላፊነት ነው። እሱ በየሄደበት ቦታ ሴቶች ስለሆነ እያገኘ ያለው ሴቶች ነው የሚያገኘው። እየኮረኮመ እንደ ህፃን ልጅ እየወቀጠ በቃ በጫማ እግሩ ስር ሴት ልጅ ረግጦ ማኖር እንጂ ሌላ ምንም አይፈልግም። ለዛን እስኪ ሴት ልጅ እንዴት እንደምትረገጥና እንዴት እንደምትከበር ለይቶ እስከሚያውቅ ድረስ ቦታው የአብዲ እስር ቤት ነው የሚሆነው ማለት ነው።